ሰላም እንዳትሄጂ ችግር የለውም እኔ እዛ ብዙ የሚያስጨርሱ ሰዎች አሉ። ዋናው ነው የፈልገው ከልጅቷ ጋር ሳይሆን ጉዳይ እኔ ጉዳይ ከልጁ ነው። ልጁ የሰይ ነው ወይስ አይደለም? ሰላም አትይጂ። በእርግጥ አለ ያስጣት በብዙ ነገር አግዛኛለች አልክድም። እንዲመራኝ አልፈልግም። ምክንያቱም ሳላስገድዳት ነው ያለችኝ ያንን ውለታ ወይልኝ ብያት አይደለም በራሷ ይህንን ደግሞ እኔ በምችለው አቅም መልስላታለሁ። ያልቻልኩትን ደግሞ የሚሞላው አላህ ደግሞ ከሰው የሆነ ነገር ስታደርጉ ከአላህ እንጂ ከሰው እንዳትጠብቁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ወደኔ የተከበራችሁ የዛበሻ ቤተሰቦች እንደናችሁልኝ በያላችሁበት ሰላማችሁ ይብዛ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ላይክ፣ ሼር፣ ሰብስክራይብ ለምታደርጉ ለምታበረታቱኝ እጅግ አመሰግናለሁ። አሁንም ላይክ እና ሼር ሰብስክራይብ እፈልጋለሁ ማለት ነው። አበረታቱኝ፣ ከጎኔ ቁሙልኝ ማለት ነው። እንግዲህ ዛሬ ሱማያ ሰይድና በሰላም ላይ መታለች ማለት ነው። ሰላም እያደረገች ያለችው ነገር ምንም እየተዋጠኝ አይደለም ብላለች ማለት ነው። ከዚህ በፊት ግንኙነት እንዳላት ነው የሚያስታውቀው። የሰላም ንግግርም ሆነ ከሰይድ ጋር ያላት ቅርብርብነት የዋህም ትመስላለች፣ የሆነ ነገርም ትመስላለች። ብቻ አላቅም ዝብርቅርቅ ያለ ስሜት ነው ያለው። ወላኪን ቪዲዮውን አብረን እንሰማለን ምን እንደተባለ ምን ላይ እንደደረሱ። እስኪ ቪዲዮውን ሱማያ የሰራችውን ቪዲዮ አብረን ሰምተን እንመለስ። እንደዚህ አይነት ነገር አታድርጊ አላፈለ እንጂ ይሄ በቃ እንጃ ውርጅብኝ ምናምን ነገር ይስድ ምናምን ስለሌለ በጣም ስለምታከብሩ ስለምትወዱ ባጠፋም ስለምትመክሩ እኔ ደግሞ በእናንተ ቃል ስለገባው በጣም ብዙ ሰው ቃል ስለምትሰሚ በጣም ብዙ ስላላችሁ የሆነ ቪዲዮ ላይ ከዚህ በፊት የሰራው ቪዲዮ ላይ ማለት ነው ሳይድ ሄደ። ስለዚህ ምንድነው አንደኛ እኔ በተለይ እኔ የምትወዱ ሳይድ አዝናችሁ ሱመያ በቃ መለየት ካለብሽ ተለያይ ለልጆች አታስብና ስላላችሁ ሳይድ የሚያግዙትም ደግሞ እኔ የሚያግዘኝ እንዳለ ሳይድ የሚያግዘው አለ ማለት ነው። አታግዙም ሳይድ አታግዙም ማለት አንችልም። ግን እዚህ ጋር ሳይድን የምታግዙም እኔ የምታግዙም ለእውነቱ ለሀቅ ማለት ነው። አሁን ፊት ለፊት በጣም ማለት ፊት ለፊት ሁሉ ነገር በቃ እንደዚህ ያሳያታል። ጭራሽ እኮ ከማንዳት አልፎ አዋገር ሴት ነው ፊት ለፊት እንደዚህ ይገዛል። አይነካ ለተካኝ የሚቀር አስገባታል። ወንድ መታመም ጥሩ ነበር ይገባል። ምንድነው እዚህ ጋር ሳይድ እንደሰማችሁት ኖርክ ሰላምን አገባት አይዶን ኬር የኔና ያንተ ህይወት ቁሟል። ስለዚህ እኔ እዚህ ጋር ያቺኛዋ ሚስት ነው የሚመለከተው አንተ በእርግጥ እኔ እስካሁን ድረስ የኔ ከሚስት ብሆንም ግን አይገባኝ ልቤ ተዘግቷል፣ አይመለከተኝ። ይህ እንድታቅልኝ ነው። ብራችሁ ቤተሰቦቻችን ሰላም ሪካርድ መልሽልኝ። ዋናው እኔ ሰላም ሆንሽ ነው ፈልገው እኔ ምን አይነት ጥሩ ሴት እንደሆንሽ ነው የሚታየኝ። ያን ሁሉ ነገር ካላገሽልኝ ከሰይድ የሆነ ነገር ኖሮሽ ከሆነ እንደዚህ ያለሽኝ በጣም ደግነሽ ማለት ነው። በጣም ወይ ደግሞ እኔ አላውቅምና እኔ ምን በየትኛውም በኩል እኔ በጣም ነው የማመሰግንሽ። ክፉሽን አልመኝም። እንግዲህ ሱማያንም እንደሰማችኋት ነው። በነገራችን ላይ ሰላም ጋር የሆነ ነገር አለ ላኪን ግን የሆነ ነገር አለ ግን ሰይድ አሁን በአሁኑ ሰዓት ለምንድን ነው የልጁን አጀንዳ ቀይሮ ሱማያ ያለችው የልጁን ዲኤንኤ አስመርምረህ አምጣ ነው ያለችው። ያንን አጀንዳ ትቶ ሰይድ ለምንድን ነው እስኪ ለምን ይመስላችኋል? ያንን አጀንዳ ትቶ ማለት ነው አሁን እያወራ ያለው ስለ ሰላም ነው። ሰላም እንዲያርጋ ሰላም እንዲመታ ሰላም እዚህ የመጣችው ለዚህ ነው። ሰላም እዚህ የተፈጠረው ለምንድን ነው እንደዛ የሚያወራው ነው እኔ ያልገባኝ ማለት ነው። ሲጀመር ሱማያ እኮ ስለ ሰላም አይደለም እያወራች ያለችው። ሲቀጥል ደግሞ አንተ ልጆችህን ለማየት አይደለም ሰላምንማ አገባህ እኮ ሁለተኛ አግብተሃል ማለት ነው። ስለዚህ አሁን ስለ ሰላም ስላሳለፍከው ነገር ሌላ ነገር አምጥተህ አወጣህ አላወጣህ እዚህ ጋር የሚፈጠረው ነገር ወይም የሚሆን ነገር የለም። ምክንያቱም አንተ ልጆችን ማየት የምትፈልግ ከሆነ አንተ በመጀመሪያ ማድረግ ያለብህ ምንድን ነው? በቃ ምርመራ ማድረግ ከዛኛው ልጅ የኔ ልጅ ነው ብለህ ካልክ ደግሞ ምንም አያስፈልግም። ቀጥታ ማመን ማለት ነው ማመን። ምክንያቱም
በቃ የማይሆን ነገር ከሆነ ማመን ይሻላል ብዬ ነው የማስበው ማለት ነው። እንግዲህ ሰይድ የምታደረገው ነገር አላቅም። ኮሜንቶችም ብዙም አስቀይመዋል ማለት ነው። እንደኔ ግን ሱማያ ከሰላምም ብትርቅ ባይ ነኝ። እንደኔ ሱማያ ከሰላም ብትርቅ ባይ ነኝ ማለት ነው። ለምን እንደው ታውቃላችሁ? አሁን ላይ ዝብርቅርቅ ያለ ነገር ነው። እንዴትስ እሱን እንደዛ ቪዲዮ ለመቀረጽ ፈለገች? ምን ለማለትስ አስባ ነው? ምን ለማድረግ አስባ ነው ማለት ነው? እዚህ ጋር የሄደችው ለሱማያ ነው። ለምን ሌላ ነገር ማውራቱ ተፈለገ? ስለዚህ ሰይድ ያማለ ሰይድ ልጁ ነው፣ በቃ አምኗል። ምክንያቱም እሱ ልጁ ባይሆን እንደዛ እንትን አይልም ነበር፣ በዛም በዝም አይዞርም ነበር። በቃ ፊት ለፊት መጋፈጥ ያለበትን ይጋፈጣል። በመቀጠል ደግሞ ሱማያ ራስሽን ጠብቂ። በእርግጥ ሰው አላምንም ብለሻል። አሁንም ቢሆን ሰው እንዳታምኒ፣ ራስሽን ጠብቂ። በተቻለሽ አቅም ራስሽን ጠብቂ። ለምን እንደው ታውቂያለሽ? አሁን ሱማያ ሰላምን አስፈራርቷታል። ከሰላምም ጋር የሆነ ግንኙነት አለ። ያን ግንኙነት እንዳያወጣ ደግሞ እርግጠኛ ነኝ ሱማያን አገናኝ ብሎ ነው የሚይዛት። ሁለት ምርጫ ነው የሚሰጣት። አንድ አንቺና እኔ ያለውን ነገር ከማወጣብሽ፣ ሁለት ከሱማያ ጋር ከምታገናኝ ነው የሚላት። እሷ ደግሞ ሰላም ደግሞ ከሱማያ ጋር መጣላት አትፈልግም፣ በጭራሽ ከሱማያ ጋር መጣላት አትፈልግም። ሱማያም እንግዲህ አሁን እንደምታወራው ሪከርድም እያረኩላት ነው፣ ሪከርድም እየመለሰችልኝ አይደለም ብላለች ማለት ነው። ለምንድን ነው ይመስላችኋል ሪከርድ የማትመልስበት? የሆነ ራሷን እንድትደብቅ ያደረገችው ነገር ያለባት ነገር አለ መሰለኝ። የሆነ ነገር ራሷን እንድትደብቅ አድርጓታል። የሆነ ነገር ፈርታለች። በቃ ያንን ነገር ላለማውጣት ፈርታለች። እና እንግዲህ ሰይድና ሰላም እንዲሁም ሀዋ ይዘዋል መወናውን ማለት ነው። ምን አስበው ራሱ እንደሆነ አላውቅም። ካሜራ ደብቀው ሰይድን ጠርተው ራሱ እንደዛ ወሩሯት እስከሚወጣ ድረስ በጣም ከባድ ነውና እስኪ እናንተ ምን ትላላችሁ ማለት ነው? በዚህ እንትን ላይ ምን ትላላችሁ? እኔ ግን ሰይድ ላይ እየታየኝ ያለው አሁን ላይ እሱ ልጁ እንደሆነ ነው። እኔ ለኔ እየታየኝ ያለው ልጁ እንደሆነ ነው። ምክንያቱም ልጁ ባይሆን ቀጥታ ለዲኤንኤ የሄደው ዲኤንኤውን አስመርምሮ ለሱማያ ለምትፈልገው ሰው ሰጥቶ ምንም ሳያንኮሻኮሽ እሱም በራሱ እሱ ካመነበት ምንም አያስፈልገውም። ማየት ራሱ አያስፈልግም። እሱ ራሱን ስለሚያውቀው አንድ ሰው እኮ ራሳችሁን ካወቃችሁ እኮ ምንም ነገር የሚያስፈልጋችሁ ነገር እዛ ቦታ መገኘት ራሱ አይጠበቅባችሁም። እና ያን ነገር ማድረግ ካለባችሁ በራሳችሁ አድርጋችሁ ቅንጥስ ትላላችሁ ማለት ነው። እና ስለዚህ የዲኤንኤውን ውጤቱን አዘጋጅተህ ለሱማያ ሰጠህ። ከዛ ራሱ ተመልሰው ወደ ሀገር መግባት ትችል ነበር። ግን ያንን ለማድረግ አልፈለክም። መጀመሪያ ልጅቷ ጠፍታለች ያልክ፣ ሲጀመር ልጅቷ አልጠፋችም። ጠፍታለች ያልከው ራስን እንጂ ልጅቷ አልጠፋችም። ሰላም ደብቃለች አልክ፣ ሰላምም አልደበቀችም። ምክንያቱም አታውቃትም። ሰላም የመጣችው አሁን ነው። እንደው ሱማያ ብትል ወይ ሀዋ ብትል ኦኬ፣ ይሄ በማያሰደው ነገር ነው የሄድከው አንተ ማለት ነው። እና ከባድ ነው። እና ውድ ተመልካቾቼ ምን ትላላችሁ? ሱማያዬ በያለሽበት አላህ ይጠብቅሽ፣ አንቺንም ልጆችሽንም ራስሽን ጠብቂ። አላህ ከአንቺ ጋር ይሁን። እንወድሻለን፣ በጣም ነው የምንወድሽ። ስለምታከብሪንም እናመሰግናለን ማለት ነው። እንዲሁም ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። ብርታታችሁን እፈልጋለሁኝ። ኮሜንት አስቀምጡልኝ። አስተያየት ካለ ከሰው ስህተት ክብረ ዝግት አይዘልም እና በያላችሁበት ሰላም ሁኑልኝ። ባይ ባይ።